አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የበአርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊ ዮሐንስ ረድኡ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የማይታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምን ባፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግስት ትውልድ ያላቸውን ብዙዎችን ገደላቸው። ለመንግስቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሳቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና፣ ስለዚህም ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳ ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግስት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉስና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ በሁሉም እንደየስራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንስቲቦስ ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃይ ውስጥ በመታመን ጸና። ከዚህ በኋላ ከናስ በተሰራ በላመ ፈጅ ጋን ውስጥ አድርገው ከበታቹ እሳት አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበረ። ከዚህም በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስ ከስጋ ደዌ ሁሉ ይፈውሳቸው ዘንድ ከእግዚአብሔር ፈለገ። ከዚህም በኋላ ከናስ በተሰራው በላመ ፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በዱንም ሲጥሉት ምዕመናን አንስተው በታላቅ ክብር ፈጽመው እያመሰገኑ ወስደው በቤተክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዘት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውና የሚያረጋጋው ቸር ጠባቂ እረኛ፣ ታማኝ አገልጋይ፣ ካህን የሚለው መልአክ ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከስጋው ጣፋጭ የሽቱ ቅባት እንደሚፈስ ስለ እርሱ ተናገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻ ሁሉ እስከዛሬ ጠቃሚ የሆነ ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማኅሌተ ዘኪር ማእላፍ ለተጸምዱ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሴከ እግዚኦ ጸዲቀ ምሩት ወከፋይም ለአብኡ ብርሃን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ገበዘቲ መካነ እስከ አረገ ይልቅ ወንዑስ ሕፃን ለተጻፈ በርክተት ተጻፎኝ ዘድርስ ወለዘአንብቦ ወዘተርጉሙ ሰናዲስ ወለሰማ ቃሎ በስነ መንፈስ ጸሎተሙ ማርያም ማድረግት ኩሉ ባሰቦር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኖር። አምላክነ በክብር ትቆም ከምሳሌ አሁን ለተሳይት